እንደ ቀላል አድርገዋቸው ተሰባስበው ተመካክረው ሊወጓቸው ወጡ፣ ግን አልቻሉም። በፊታቸው ወደቁ። ለወሬ ጊዜ የለኝም። ጠላት ምንም እንኳን ቢፎክር ያቀራራ ቢነሳ ቢሰባሰብ መካከል ይበተናሉ። መጽሐፍ እንደዚህ ይላል። እግዚአብሔር ምን ይበል? ይነሳ። ጠላቶቼ ይብራለ ይበት ለብዙ ዓመታት የከበቡኝ ጠላቶቼ በኢየሱስ ስም ይበተናሉ። ይወጓቸው ወጥተዋል፣ ግን አልቻሉም። ዋይናት ለምን ከተባለ የእግዚአብሔር ኪዳን ተሰበስቷል። ዩኒቨርስ የፈጠረ መንፈስ አንተ ውስጥ አለ። ኢሳይያስ 7 ቁጥር ከ1 እስከ 2 ብቻ ያለ ሐሳብ አነብላችሁ። ለቃሉ ክብር ሁላችን ቆመን እንሰማለን። ጌታ ይባርክ። እግዚአብሔር ቃል እንደዛ እንዲህም ሆነ በይሁዳ ንጉሥ በኦዝያን በኢዮአታም በአካዝ ዘመን የሶርያ ንጉሥ ረአሶን የእስራኤልንም ንጉሥ የሮሜልዩ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ፣ ያሸንፏትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ምን አሉ? ተናወጠ ብሏል። ተባረክ ወይ ይሁላችሁ። በእያንዳንዱ ጊዜ ላይ ጠላት በወሬ ሊያናውጥ ይመጣል። ባይዘወይ ወሬ በጣም ትልቅ ፓወር አለው። ለጊዜው ወሬ በጣም ኃይል አለው። በዚህ ክፍል ላይ ስንመለከት እነ ሮሚ መጡና ኢየሩሳሌምን ሊወጉ ወጡ ይላል። ማንን ሊወጉ? ኢየሩሳሌም የማ ከተማ ነች? የዳዊት። ተባረክ። ዳዊት የነገሰባት ከተማ ነች። አንደኛ እነዚያ ሰዎች ሊወጉ ወጡ ይላል። የሚገርመው ግን ያችን ከተማ ግን ማሸነፍ አልቻሉም ይላል። ጠላቶች በየትኛውም ጊዜ አንተን ሊዋጉ ይወጣሉ፣ ግን ድል አንተ ነው። ጠላት ምንም እንኳን ቢፎክር ያቀራራ ቢነሳ ቢሰባሰብ መካከል ይበተናሉ። ክፉ ሰው በለው፣ ሟርተኛ በለው፣ ደጋሚ በለው፣ ወሬኛ በለው፣ የጨለማ ዓለም በለው ቢሰባሰብ በአንድ ቀን ይመታል። መጽሐፍ እንደዚህ ይላል እኮ እግዚአብሔር ምን ይበል? ይነሳ። ጠላቶቼ ይብራለ ይበት ትጭውና ዛሬ ማታ በለስኪ ለብዙ ዓመታት የከበቡኝ ጠላቶቼ በኢየሱስ ስም ይበተናሉ። ሊወጉ ወጡ አለ፣ ግን ያሸንፏቸው አልቻሉም። ለምን ከተባለ ለኢየሩሳሌም ከተገባላት ኪዳን የተነሳ ትጭውና ዛሬ ማታ በለስኪ ጠላቶቼ ሊዋጉኝ ይነሳሉ፣ ነገር ግን አይችሉም። ምክንያቱም የኪዳን ሰው አይበላም። በቀላሉ አይገኝም፣ በቀላሉ አይሰበርም፣ በቀላሉ አይነቀልም፣ በቀላሉ አይወድቅም። በኢየሱስ ስም ፓላካያ ሊወጓቸው ወጥተዋል፣ ግን አልቻሉም። ዋይናት ለምን ከተባለ የእግዚአብሔር ኪዳን ከእሱ ጋር ስላለ እኔና በዚህ ምድር ካለው አሕዛብ ባይዘው ለየት የሚያደርግሽ የእግዚአብሔር መንፈስ አንቺ ውስጥ አለ። ዩኒቨርስ የፈጠረ መንፈስ አንተ ውስጥ አለ፣ አንቺ ውስጥ አለ። አራቤን ነው ወይ እስጩና እኔ በልስባክ ቀላል ሰው አይደለሁኝም። ኪሎዬ አይለካም፣ ኪዳኔ አይለካም። መስበሩ እንደ ቀላል አድርገዋቸው ተሰባስበው ተመካክረው ሊወጓቸው ወጡ፣ ግን አልቻሉም። በፊታቸው ወደቁ። ዛሬ ማታ በልስኪ ባክ እኔን ለመንቀል፣ እኔን ለመጣል፣ እኔን ለማጥፋት የተማማሉ የተነሱ ከፊት ለፊቴ በኢየሱስ ስም ይመታል። አንደኛ ይሄ ነው። ሁለተኛውን እንገራችሁ። ሁለተኛው አልቻሉም ካለ በኋላ እንደዚህ ይላል። የዳዊትን ቤት ያንተ ቤት አይመታም ብለው እስኪ ያንተ ቤት ብለው እስኪ አይጎሳቆልም። ቤትህ አይጎሳቆልም። ቤትህ በጠላቶችህ አይመታም። ቤትሽ በጠላቶችሽ አይወድቅም፣ እነሱ ይወድቃሉ። ለዳዊትም ቤት ይላል ሶርያ ከኤፍሬም ጋር ተባብረዋል። ለምን 100 ሺህ አይተባበሩ? ይመታሉ። እኔም በለስኪ ለመጣል ለመውጋት ለማስቀረት የተማማሉ የተባበሩ በአንድ ቃል ይሸነፋሉ። ሶርያውያን አለ ከማን ጋር? ከኤፍሬም ጋር ምን ብሏል? ተባብረዋል የሚል ቃል ሰማ ዳዊት። አንደኛ የእሱ ልብ ቀለጥ ይላል። ሁለተኛ የሕዝቡ ልብ ቀለጠ። ወሬ በጣም ያደክማል። ወሬ ከሰማችሁ ጩኹና እኔ በለስ ይባክ ከዚህ ማታ ጀምሮ ለወሬ ጊዜ የለኝም በለስ። ልቤ በወሬ አይቀልጥ አይሰበርም አይወድቅም በለስ። አይገርማችሁ ምን አለ?
ተባብረዋል የሚል ቃል በሰሙ ጊዜ ይላል እሱም ሕዝብ ልባቸው ይላል ቀለጠ። ልብ ከሚያቀልጥ ወሬ ጌታ ይጠብቃችሁ። ልብ ከሚያቀልጥ ወሬ ጌታ ይጠብቃችሁ። ከወሬኛም ጌታ ይጠብቃችሁ። ተባብረዋል የሚል ምን ወሬ ተነገረ። የእሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ ናወጥ ተናወጠ ይላል። ከላይ ግን ቃሉ ይላል ሊያሸንፏቸው አልቻሉም። አንደኛ ጠላቶችን ይነሱ፣ ሁለተኛ ቢተባበሩ ምንም አትኮንም። እስቲ ጩኹና እኔ በሉ እስኪ ቃል አለኝ፣ ቃል ያለኝ ሰው ነኝ፣ የኪዳን ሰው ነኝ፣ እግዚአብሔር ከኔ ጋር ነው። ስለዚህ ጠላቶቼ ይነሳሉ፣ ነገር ግን ይሸነፋሉ። ወይ ጠላት መዋጋት መብቱ ነው፣ ይነሳ። እንዲያውም በደንብ ሲነሳብህ ቆንጆ፣ በጣም ከተነሳብህ አንተ በጣም ልትከብር ነው። ይኸውላችሁ መቼም ቢሆን መቼም ኖ ባትል ኖ ቪክቶሪ። ውጊያ በዝቶብሃል፣ ነገር ግን በለው እስኪ ድሉ ያንተና ያንተ ነው። ድሉ ያንቺና ያንቺ ቤት ነው። ድሉ ያንተና ያንተ ቤት ይሆናል። ሃሌሉያ። መጽሐፍ ይላል ሁለተኛ ሳሙኤል ምዕራፍ 3 ላይ ይላል በዳዊት ቤትና በሳኦል ብዙ ዓመት ጦርነት ነበር። የዳዊት ቤት እየበረታ የሳኦል ቤት ግን የደከመ። ይሄ ነው የሚሆነው። ጠላቶችሽ በጣም ሲነሱብሽ እየወደቁ እየከሰሙ እየጠፉ ይላሉ። ያንተ ቤት ግን ከፍ ከፍ እያለ ከፍ 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 እያለ ሃሌሉያ። እስቲ ጩኹና የኔ ጉዳይ ብለው እስኪ ከዚህ ቀን ጀምሮ አገልግሎቴ፣ ራእዬ፣ ቢዝነሴ፣ ትዳሬ፣ ፋይናንሴ፣ ነገሬ ሁሉ ከፍ ከፍ እያለ ይሄዳል፣ እየበረታ ይሄዳል። የወጥ መንፈስ የእግዚአብሔርን ቸርነት ያስረሳል። ትላንትና ጌታ ያደረገልህ ያስረሳል። ዳዊት ትላንትና እግዚአብሔር አልታደገውም ወይ? ከአንበሳ አፍ ከብዙ ከሳኦል ጦር እግዚአብሔር አላደረገም። ግን ዛሬ ለምን ፈራ? ወሬ ነው። ወሬ ስትሰማ ትወድቃለህ። ለወሬ ጊዜ ካለ ወሬ እየሰማ ከሆነ እየወደቅክ ትላለህ፣ እያሽቆለቆልክ። የዳዊት ልብ ይላል ቀለጠ፣ የሕዝብ ልብ ይላል ቀለጠ ይላል። ዛሬ ማታ ሜሴጅ ይሄ ነው። ጠላቶችሽ ነፋሉ፣ አይችሏችሁም፣ በፍጹም አይችሏችሁም። ሁለተኛው ጠላቶችሽ ምንም እንኳን ቢተባበሩ ምንም አትሆኝም። ዝናበል ጠላት በጣም ከተነሳበ ሞቱን ነው እያፈጠነ ያለው። ዛሬ የማታ የሚቀበር ነገር አለ። ክፉ ይቀበረላችኋል፣ ደጋሚ ይቀበረላችኋል። በሰፈር በመንደር ያስቸገሯችሁ ጌታ ስብስብ አድርጎ ጠላቶች ነገር ከፈለጉ ሊመቱ ሊሸነፉ ነው። ጠላቶች ቤስኪ ይወድቃሉ። ዙሪያም ቤስኪ የተሰበሰቡ ሁሉ እግዚአብሔር ሲነሳ በአንድ ቃል ይበትናቸዋል። ዛሬ የምትበቀይበት ቅባት ትቀቢያለሽ። የምትበቀይበት ቅባት አሁን ስታገኛ ያለው ጌታ መልካም ነው። አትፍሪ፣ አትናወጪ። እንዴት የሚሆነው አትበይ። ጌታ ቀድሟል። ሜልቬንቶስ ካልቬንታር ዳልቭራኪያዞ የእግዚአብሔር ምሕረት በዝቶልሻል። የእግዚአብሔር ምሕረት ጥበቃ ላንቺ ገነዋል። አሜን። አንደኛ ጠላቶችሽ ተበትነዋል። ሁለተኛው አትዋረጅም። አሜን። ተፈጸመ። ቻው